እጅግ በጣም ደስ ይላል። እግዚአብሔርን አመሰግናለሁ። ዛሬ እንግዲህ የመጨረሻ ምሽታችን ይሆናል። ሰባተኛው ቀን የእግዚአብሔር መንግስት ልጆች ደግሞ በሚል ዛሬ ተምረን ከኔ ጋር ያለንን ክፍለ ጊዜ ጨርሳለን። በጌታ ጊዜና ዘመን ደግሞ ሌላ ዘመን ላይ እንገናኛለን። እግዚአብሔር የተባረከ ይሁን። የሮሜ መጽሐፍ ምዕራፍ 8 አንብቤ እንጸልያለን። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉ፣ እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ስለሚኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስ ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ እንኖር ዘንድ ለሥጋ አይደለንም። ሰመሪ ለማድረግ አስቤ ጊዜው እንደማይበቃኝ ሳስብ ዝም ብዬ በሐሳቤ አንዳንድ ነገሮችን ብቻ የባለፉትን 6 ሳምንታት ስንጀምር እንግዲህ የእግዚአብሔር መንግስት ምንድነው የሚል የመጀመሪያ ቀን ተምረን ነበረ። የእግዚአብሔር መንግስት በሮሜ ምዕራፍ 14 ላይ ተመስርተን የእግዚአብሔር መንግስት መብል አይደለም፣ መጠጥ አይደለም፣ ምድራዊ ነገር አይደለም። የእግዚአብሔር መንግስት ጽድቅ ነው፣ ሰላም ነው፣ በመንፈስ ቅዱስ ደስታ ነው የሚለውን በመፍታት በጣም ቆንጆ ጊዜ አይተናል። እንግዲህ ትምህርቶቹ ምናልባት ያመለጧችሁ በጥሩ ሁኔታ ነው የተቀዳው። ድምፁ እጅግ በጣም ያምራል። ዩቲዩብ ላይ አስቀምጠዋል። በቤተ ክርስቲያናችሁ ዩቲዩብ ላይ ታገኛላችሁ። ወይንም ወንጌል ዩቲዩብ ነው፣ ወንጌል ቻናል ነው፣ ወንጌል ዩቲዩብ የሚል አለ። እሱ ላይ መተከታተል ትችላላችሁ። የኔን ትምህርት ብቻ ሳይሆን ሁሉም ትምህርቶች አሉና በጣም ጥሩ አድርጎ ነው ያስቀመጡት። ከዛ በመቀጠል ስለ እግዚአብሔር መንግስት ምንነት በደንብ አድርገን እየተማርን መጣን። በዋናነት ደግሞ ያነሳሁት የእግዚአብሔር መንግስት ቤተሰብ የሚል አንስቻለሁ። እኛ የእግዚአብሔር መንግስት ቤተሰቦች እንዴት እንደሆነን፣ ከዛም የእግዚአብሔር መንግስት አስተሳሰብ የሚልም ሐሳብ አንስቻለሁ። የእግዚአብሔር መንግስት ደግሞ እንዴት አድርገን እንኖራለን፣ የእግዚአብሔር መንግስት ውስጥ እንዴት ነው ምን ዘልቀው የሚለውንም በደንብ በሰፊው ተመልክተናል። የእግዚአብሔር መንግስት አሁንና የሚመጣ መልኩ ደግሞ እንዳለው እሱንም ፕሬዘንት ኤንድ ፊውቸር የሆነውን ደግሞ አይተናል። እግዚአብሔር መንግስት በመካከላችሁ ናት ማለትና እግዚአብሔር መንግስት ይመጣል የሚለውንም ተመልክተናል። ዛሬ እንግዲህ እግዚአብሔር መንግስት ልጆች የሚለውን ደግሞ እናያለን። ሁላችንም በጌታ ጸጋ የእግዚአብሔር መንግስት ልጆች ነን። አሜን። አዎ፣ የመንግስቱ ዜጎች ነን። የመንግስቱ ደግሞ ህገ መንግስት ቅዱሱ ቃል ነው እና የመንግስቱ ልጆች ደግሞ በክርስቶስ ኢየሱስ የሚያምኑ ሁሉ ናቸው ልጆች የተባሉት። ስለዚህ እግዚአብሔር ቃል እሱ ላይ ይናገራል። በሮሜ ምዕራፍ 8 ቁጥር 17 ላይ ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። እግዚአብሔር ራሱ የምንወርሰው እኛ ነን። አንዳንድ ሰዎች መመካሉ አይደለም፣ የአባቴን ሀብት የምወርሰው እኔ ነኝ፣ የእናቴንም ሀብት የምወርሰው እኔ ነኝ ይላሉ። በክርስቶስ ኢየሱስ ራሱ እግዚአብሔርን የወረስነው እኛ ነን። ራሱ እግዚአብሔር የእግዚአብሔርን አይደለም እኛ የወረስነው፣ ራሱ እግዚአብሔርን። እግዚአብሔር ራሱ የኛ ነው። አሜን። እና መጽሐፉ እንደዛ ነው የሚናገሩ። ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን።
አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። በዚህ ውስጥ በጌታችን በኢየሱስ ክርስቶስ ያገኘነው መንፈሳዊ ትሩፋት ነው። ይሄ ትልቅ በረከት ነው። በገላትያ ምዕራፍ 4 ቁጥር 28 ላይ እኛ ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን ይላል። የተስፋ ቃል ልጆች ነን እኛ ልክ እንደ ይስሐቅ የተስፋ ቃል ነው። አብርሃም 2 ልጅ ነው የወለደው። የመጀመሪያው ልጅ ከአጋር ይወለድ እንጂ እግዚአብሔር የተስፋ ቃል ነው አላለው። ሁለተኛው ልጅ ግን የተስፋ ቃል ነው አለ። የተቀበለው ልጅ ሆኖ የተወለደውን እስማኤልን ሳይሆን ልጅ ሆኖ የተወለደውን ይስሐቅን ነው። ልጅ የይስሐቅን ልጅነት ልዩ ያደረገው ምንድነው? በተስፋ ቃል መወለዱ ነው። እኛም በክርስቶስ ኢየሱስ የታየን የእግዚአብሔር ልጆች ነን። እግዚአብሔር ይመስገን። እንዴት ደስ የሚል ነው። ድሮ ገና ጌታን የተቀበልኩበት ጊዜ የዛሬ 38 ዓመት አካባቢ ይመስለኛል በጣም ትንሽ ልጅ ሆኜ አያቴ ነው ያሳደጉኝና አያቴ የት ነበር ካሉኝ እና ሰምተዋል ቸርች መሄዴን እና ያን ጊዜ የደርግ ጊዜ ነው። እንደዚህ ብዙ ቸርች የለም እና የነበረው ቃለ ሕይወት መካነ ኢየሱስ ባለሳሳት ሉትራል ቤተክርስቲያን ብቻ ነው። ብዙዎቹ አንደርግራውንድ ላይ ነበር፣ የቤት ለቤት ነበር። እና መካነ ኢየሱስ የሚባል ቤተክርስቲያን ሄጄ ነው ማታ ላይ ጌታን ተቀበሉ ሲባል እኔ በቃ ደስ ብሎኝ ባካችሁ አስገቡኝ አልኳቸው። እና ተቀላቅያ አያቴ እሱን ሰምተዋል። እና ቄሱ በኋላ ላይ ፕሮግራሙን መጨረሻ ላይ ምን አሉ? እጅን አንሳሉኝ፣ አነሳው። ዓለምን ካድ አሉኝ፣ ካድኩ። ስጋንም ጨምራሉኝ፣ ደገምኩ። ከዛ በኋላ ሰይጣንንም ካድ አሉኝ፣ ካድኩና ዛሬ አንተ እግዚአብሔር ልጅ ነህ አሉኝ። እኔ አልኳው ምኑ ብዙ አልገባኝም፣ ግን ደስ አለኝ። የእግዚአብሔር ልጅ ሲባል ደስ አለኝ። እና ቤት ስገባ አያቴ የት ነው ያመሻው አሉ። እዛ ቤተ ክርስቲያን ወስደው ጸለዩልኝ። ቄሱም ደግሞ ዛሬ አንተ የእግዚአብሔር ልጅ ነህ አሉኝ አልኳቸው አያቴን። አንተ ነው በፍጹም ሊሆን አይችልም አሉ። በፍጹም እንኳን እግዚአብሔር ራሱ ሰይጣን ራሱ አይበለምልህም አሉኝ። ምን ያክል አያቴ ተማረውብኝ እንደነበር ነው የሚያሳየው። የእግዚአብሔር ልጅ ልትሆን አትችልም በጭራሽ አሉ። እና ደስ የሚለው የእግዚአብሔር ልጅ ነን አይደል? አሁን ለሰው ጥያቄ የሚገባው ነገር ይሄ ነው። የእግዚአብሔር ልጆች ነን። ይሄ ከስጋና ከደም የመወለድ ሳይሆን ከመንፈስ የተወለድን በጸጋ የሆነው አገልግሎት ተፈጽሟል። ገላትያ ምዕራፍ 4 ቁጥር 31 ላይ ስለዚህ ወንድሞች ሆይ የጨዋይቱ ልጆች ነን እንጂ የባሪያይቱ አይደለንም ይላል። እኛ የተስፋ ቃል ልጆች የይስሐቅ በኩል ያለን ልጆች መሆናችንን የሚያሳይ ነው። ስለዚህ ፕሮፌቲክ ነው ማለት ነው። ፕሮፌቲክ ነው። በአብርሃምና በይስሐቅ ዘር የተጠራን መሆናችንን የገላትያ መጽሐፍ ኮንፈርም ያደርግልናል። ልጅነታችን የጀመረው ወይንም ደግሞ ዛሬኛ እንደምናወራው ብቻ ሳይሆን ቀድሞም ቢሆን እግዚአብሔር ይሄንን አስቦ ነበረ። እኛ የዳነው በፕላን ቢ አይደለም፣ በእግዚአብሔር ፕላን ኤ ነው። እግዚአብሔር የመጀመሪያ ዕቅዱ ነው እኛን ማዳን በክርስቶስ ኢየሱስ። አሜን። እግዚአብሔር ስላዳነን ስሙ ይባረክ። ኤፌሶን ምዕራፍ 1 ቁጥር 5 ላይ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። ይሄንን ማለት ብትችሉ ከኔ በኋላ ደስ ይለኛል። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። እኔ ልጅነት የእግዚአብሔር ፕላን ቢ ነው ብዬ አላምንም። እኔ ፕላን ቢው አይደለሁም። እንደው እግዚአብሔር ግራ ግብት ሲለው አይደለም እኔን ያዳነኝ። አስቀድሞም እግዚአብሔር የወሰነው ውሳኔ ነው በፕላን ኤ። ስለዚህ ድነት ወይንም ልጅነት ፕላን ኤ ነው። ፕላን ኤ ማለት ምንድነው? አስቀድሞ የታሰበ ነው፣ ድንገት የታሰበ አይደለም። እግዚአብሔር ይመስገን። ልጅነታችን በእግዚአብሔር ዘንድ ይታወቃል ማለት ነው። በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። ይሄ ልጅነት የመጣው እግዚአብሔር ምን ያክል እንደወደደን ለማሳየት ነው። ይሄው ደግሞ የሆነው ምንድነው? በጌታችን በኢየሱስ ክርስቶስ ምክንያት የተገኘ ልጅነት ነው። ቀላል ልጅነት አይደለም። የምንጥለው ልጅነት አይደለም። የምናንኳስሰው ልጅነት አይደለም።
አንዱ አማኞች በደንብ አርገን ወደ ልባችን ሊገባ የሚገባው በዚህ ዓለም ላይ ልዩ ሆነን እንድንኖር እንዲሰማን የሚያደርገው እግዚአብሔር ከፍቅሩ የተነሳ በመንግስቱ ውስጥ ልጆች ተብለን እንድንጠራ አድርጎናል። ለዚህ ነው እናንተ ባሪያዎች አይደላችሁም ልጆች ናችሁ። የእግዚአብሔር መንግስት ለማወቅ ተፈቅዶላችኋል። ልጆች ናችሁ። እና ልጅ ሲኖር ባለ መብት ነው አይደለም? ልጅ ሲኖር ባለ መብት ነው። ልጅ ሲኖር ጠይቆ ነው የሚቀበለው። ጸሎታችን ራሱ የመጠየቅ አቅም አለው በልጅነት ውስጥ ስላለ። ጌታ ይባረክ። ለዚህ ነው ወንድሞች ሆይ አሁን የእግዚአብሔር ልጆች ነን ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 2 ላይ አሁን ተረጋግጧል ማለት ነው። እኛ ገና ወደፊት አይደለም ልጆች ብንሆነው አሁን ኦሬዲ የእግዚአብሔር ልጆች ነን። አሁን እስቲ አሁን በሉ። ወደፊት አይደለም ለመሆን የታሰበው። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 መሰረት በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። እንግዲህ በልጁ በኢየሱስ ክርስቶስ የሚያምኑ ሁሉ ምን ይሆናሉ ማለት ነው? ኢሚዲየትሊ ወዲያውኑ አውቶማቲክ በሆነ መንገድ ልጆች። እንዴት ደስ ይላል ማለት በጸባይ በባህሪ በተለያዩ መስፈርቶች የተገኘ አይደለም። በእኛ ምክንያት የተገኘ አይደለም፣ በእርሱ ምክንያት የተገኘ ነው። ለዚህ ነው አሁን የእግዚአብሔር ልጆች ነን። ምንም እንደምንሆን ገና ወደፊት አልታወቀም ወይንም አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን፣ እርሱን እንድንመስል ደግሞ እናውቃለን ይላል። እና እንዴት አይነት ትልቅ ብሌሲንግ እንደሆነ ነው የሚያሳየው። ዛሬ እንግዲህ ልጆች የሚለውን ሐሳብ ለማሳየት ብዬ ነው ይሄንን ክፍሎች ያነበብኩላችሁ። የመንግስቱ ልጆች ነው ርዕሳችን በንዑስ ርዕስ። የእግዚአብሔር መንግስት ዋና ርዕሳችን ነው። በንዑስ ርዕስ የእግዚአብሔር መንግስት ልጆች ምን ማለት ነው? እግዚአብሔር በመንፈሱ የወለዳቸው በመንግስት ውስጥ በነጻነት የሚኖሩ አሉ። ዛሬ በአዲስ አበባ በወንጌል ብርሃን ቤተክርስቲያን ውስጥ ነው እኛ ያለነው። እንዲሁ በመንግስቱ ውስጥ እጅግ በጣም አላፋት ጊዜ ቁጥራቸው ብዙ የሆኑ በዓለም ዙሪያ ብዙ ልጆች እግዚአብሔር አሉት። አይደለም እንዴ? አሉት የመንፈስ ልጆች። የመንፈስ ልጆች አንዱ የእግዚአብሔር መንግስት አስተሳሰብ እኛ ከምንኖርበት አጥቢያ ውጪ ያሉ የእግዚአብሔር ልጆችን የሚያስብ ነው። እኛ ከምንኖርበት ኮምፓውንድ፣ እኛ ከምንኖርበት ሰፈር፣ እኛ ከምንኖርበት አካባቢ ያለፈ አጥሩን አልፎ የሄደ ብዙ ልጆች በአሜሪካ፣ አውስትራሊያ፣ ካናዳ፣ አፍሪካ፣ አረብ ሀገር፣ ገልፍ ላይ በጣም ብዙ ኤርትራ በክርስቶስ የሚያምኑ ወንድሞችና እህቶች አሉን። ጌታ ኢየሱስ ክርስቶስ አንድ ጊዜ ምን አለ? ይትፈልጋል እህቶችና ወንድሞች አሉት። እሱ ምን አለ? እነማን ናቸው እህቶቼና ወንድሞቼ? እነዚህ እህቶቼ ወንድሞቼ እነማን ናቸው? የእግዚአብሔርን ፈቃድ የሚፈጽሙ ናቸው። እነሱ ናቸው ወንድሞቼ። እነሱ ወንድሞቼ የተባሉት እኛ ነን። የእግዚአብሔር ፈቃድ ደግሞ በእርሱ እንድናምን ነው። በእግዚአብሔር ፈቃድ በእርሱ እንድናምን ነው። ስለዚህ ሰይጣን ምንም ያክል በህይወታችን የተለያዩ ፈተናና ችግሮች ቢያመጣም አትጠራጠሩ፣ እግዚአብሔር በክርስቶስ ኢየሱስ ስም ልጆች አድርጎናል። በሮሜ ምዕራፍ 8 ላይ ያሉትን 3 የመጽሐፍ ቅዱስ ሐሳቦችን ነው የምንመለከተው። የመንግስቱ ልጆች በክርስቶስ ውስጥ የሚኖር አዲስ ህይወትን ተቀበለናል። አዲስ ህይወት የቤተ ክርስቲያን ስም አይደለም፣ የኛ የህይወት አይነት ነው። በሮሜ ምዕራፍ 8 ከቁጥር 1 እስከ 14 ያሉትን ነው ለማየት እስከ 17 ያሉትን ነው ለማየት የምንሞክረው። አሁን ያነበብኩት በክርስቶስ ኢየሱስ የሚኖር አዲስ ህይወት መንፈስ ከቁጥር 1 እስከ 4 ባለው ሐሳብ ላይ ይገኛል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ኩነኔ የለብኝም። ኖ ኮንደምኔሽን። ማንም ሊከሰኝ አይችልም። ሮሜ ምዕራፍ 8 ላይ እዛው ክፍል ላይ መጨረሻ ላይ ምን ይላል? እግዚአብሔር የመረጣቸውን ማንም ሊከሳቸው አይችልም። ሊከሰን የሚችል ነገር የለም።
በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ወደፊት አይደለም የምወጣው ኦሬዲ በክርስቶስ ኢየሱስ ሳምነው እኔ ምን ሆኛለሁ ከባርነት ኦሬዲ ነፃ ሆኛለሁ መጽሐፉ ምን ይላል ከሕግ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና እንደ መንፈስ ፍቃድ እንጂ እንደ ሥጋ ፍቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ እንግዲህ ከኃጢአትና ከሞት ሕግ በክርስቶስ ኢየሱስ ምን አድርገናል ነፃ ወጥተናል ከኃጢአትና ከሞት ሕግ ይሄ የኃጢአት ሕግ ኃጢአት ምን ነው ከአዳም ጀምሮ የመጣውን ኃጢአት ማለት ነው የውርስ ኃጢአት በጌታችን በኢየሱስ ክርስቶስ ስናምን እየወረሰ እየገደለ የመጣውን ያንን ዴዝ ሞት የሚባለውን ኃይል በክርስቶስ ኢየሱስ የመስቀል ኃይል ምን አደረገ ተሰበረ ለዚህ ነው ሞት ሆይ መውጊያ የታል የተባለው የምን ሞት ነው በኃጢአት በኩል የመጣ የሞት መውጊያ ወደኛ ማለፍ አይችልም ተሰብሯል አሜን ነው ወይ ስለዚህ የቅዱሳን የኃጢአት ሁኔታ ምንድነው የሚታየው ብትሉኝ የውርስ ኃጢአት ሳይሆን የተግባር ኃጢአት ወይንም የልምምድ ኃጢአት ምንለው አለ በየቀን ሁኔታችን በመውጣት በመውረዳችን ስንፍና ድካም አለማስተዋል አለመጸለይ ከእግዚአብሔር ፍቃድና ሐሳብ መንሸራተት በሰይጣን መታለል ይገጥመን ይሆናል በጣም ቀላል ነገር ቢኖር ተጽፎልናል መድኃኒት አለው ልጆች ሆይ አለ ዮሐንስ ኃጢአት ባታደርጉና የኃጢአት ልምምድ ባታደርጉ በጣም መልካም ነገር ግን እንደዚህ አይነት ነገር እንኳን ምናልባት በህይወታችሁ ሀፕን ቢያረግ የጌታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ለልጆች የተሰጠው አንዱ ምንድነው ደም ነው እስቲ ደሙ በሉ ዛሬም ይሰራል ደሙ ህሊናን ያነጻል አንዱ የደሙን ኃይልም በጣም የሚያስገርማችሁ በየትኛውም ድካምና ስንፍና ውስጥ ሆናችሁ በክርስቶስ ኢየሱስ ደም ስትጸልዩ ኃጢአቴን ይቅር በለኝ ስትሉ ማንም ቄስ እዚህ ከጎናችሁ ባይኖር በመኝታ ቤታችሁ ሆናችሁ ጸልያችሁት ነገር ግን ውስጣችሁ ህሊናችሁ ያርፋል ለምን ይሄ የመንፈስ ቅዱስ ሥራ ነው በደሙ የሆነ የኃጢአት ስርየት በክርስቶስ ኢየሱስ ስም ተፈጽሟል ዛሬም ኢየሱስ ያማልዳል ስንል ኢየሱስ ክርስቶስ ሄዶ አብጋ አባት ሆይ ስለ ሙሴ እነግራለሁ ስለ ስንታየው እነግራለሁ ስለ ያላር ይለምናል ማለት ሳይሆን የመጀመሪያ የመስቀል ሥራ እስከ ቤተክርስቲያን ንጥቀት ድረስ ክፍት ነው ይሰራል የሚገቡ ሁሉ በደሙ ምን ያደርጋሉ አርነት ያገኛሉ ክብር ለኢየሱስ ይሁን ለዚህ እኮ ነው እውነትን ታውቃላችሁ እውነትም አርነት ያወጣችኋል ነው የሚለው እውነት ማን ነው ክርስቶስ ነው እውነት ማን ነው በክርስቶስ ከሕግና ከኃጢአት ሕግ ነፃ መውጣታችንን ስናውቅ አርነት እናገኛለን ሁሉ ጊዜ እውነተኛ ትምህርት አርነት ያመጣል ፍሪደም ያመጣል መንፈስን ያሳርፋል በክርስቶስ ውስጥ ስለሆነን ከፍርድ ነፃ ወጥተናል አሁን የብዙ ሰዎች ሲናገሩ ሰማለሁ ጌታ ከሰሰኝ መንፈስ ቅዱስ አስጨነቀኝ ምናምን እንደዚህ የሚሉት ነገር አለ በልምድ ነው የሚናገሩት መንፈስ ቅዱስ አይከስም ክስ ማለት እንደ ወንጀለኛ ፍርድ ቤት የሚያቆም ኃይል ማለት ነው እግዚአብሔር የመረጣቸውን ማን ነው የሚከሳቸው ተብሎ ተጽፏል ከሳሻችሁ ዲያብሎስ ደግሞ ምን አድርጓል ተጥሏል ከሳሽ የለንም መንፈስ ቅዱስ የክስ ሥራ ሳይሆን ያለው የመውቀስ ኮንቪንስ ተመለስ ተው ልክ አይደለህም መንገድህን አስተካክል የሚል ድምጽ አለው እንጂ ለፍርድ የሚያቆመን አይደለም መንፈስ ቅዱስ እንደውም ከፍርድ ነፃ መውጣታችንን ይመሰክርልናል ነፃ የሆንን ሰዎች ነን ነፃ ነን ማለት ግን እንደፈለግን እንፋንናለን ማለት ግን አይደለም ነፃነታችን ከኃላፊነት ጋር የተሰጠን አይ ፍሪደም ዊዝ ሪስፖንሲቢሊቲ ማለት ነው ፍሪደም በርደን የሚባል ነገር አለ የነፃነት ዕዳ ነፃ ነን ለዚህ ነው ጳውሎስ ሁሉ ተፈቅዶልኛል ነገር ግን ሁሉን እንደፈለኩ አላረገውም ማላረግበት ለምንድነው የተሰጠኝ የመንፈስ ቅዱስ ኃይል የእግዚአብሔርን ፈቃድ በውስጤ ይነግረኛል ተው ይለኛል
ልክ አይደለህም ይለኛል። መለኮታዊ ኮምፓስ ነው፣ ይመራኛል፣ አቅጣጫ ይጠቁመኛል። ከዛ በተረፈ ግን የመንግስቱን ልጆች የሚከስ ኃይል የለም። ለዚህ ነው ይሄንን ማወጅ ያለብን። ይሄን ነው ሉተር ይባላል በቤተ ክርስቲያን ታሪክ ውስጥ ቁጭ ብሎ እያለ ሰይጣን በክስ ድምጽ አንተኮ ኃጢያተኛ ነህ፣ አንተኮ ወንጀለኛ ነህ፣ አንተኮ ይለዋል። እና ይሄ የሚነግረውን አምሮ ላይ የሚመጣውን አንተኮ እንደዚህ ወመኔ ነህ፣ አንተ ጤነኛ አይደለህም፣ አንተኮ እንደዚህ ነህ፣ አንተ እንደዚህ ነህ የሚለውን ዝም ብሎ ጻፈና ጨረሰ ማለት ነው። ይሄ ሁሉ በጌታ በኢየሱስ ደም ተደምስሷል አለ። ስለዚህ ለሰይጣን እድል ፈንታ ምን አትበሉት ነው የተባለው። አትስጡት፣ አትስሙት ማለት ነው። አትስሙት። ለምን? እግዚአብሔር የመረጣቸውን ማንም ሊከሳቸው አይችልም። ይሄን አብረን እናውጀዋለን። እግዚአብሔር ስለመረጠኝ በሉ እስቲ የሚከሰኝ የለም። የእግዚአብሔር ቃል የሚናገረው ይሄን ነው። እግዚአብሔር የመረጣቸውን ማን ይከሳቸዋል? ቁጥር 31 ላይ እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። አሜን። ኢየሱስ ክርስቶስ ለኛ የሰራው ስራ እጅግ በጣም ብዙ ስራ ነው። ስለዚህ ዲያብሎስ ሲከሰን ክስ ድምጽ ሲያመጣ አትችልም፣ አልተሰጠህም፣ ህጋዊ አይደለም፣ በእኔ ላይ ምንም አይነት መብት የለህም፣ በመንግስቱ ውስጥ ያለው ልጅ ነኝ፣ ምንም እንኳን ስተት ቢኖርብኝ ነገር ግን በይቅርታና በንስሐ አስወግደዋለሁ፣ ደሙ ዛሬም የህሊና ንጽህናን ይሰጠኛል። ስለዚህ ደም እያለ ሰይጣን ሊከሰን አይችልም። የኢየሱስ ክርስቶስ ደም ጠበቃችን ነው። አሜን። ጥብቅና ይቆማል። ደሙ ጥብቅና ይቆማል ማለት ዛሬም ይሰራል ማለት ነው። የመንግስቱ ልጆች ኖ ኮንደምኔሽን፣ ምንም አይነት ዲያብሎስ የሚያመጣቸው እንትኖች የሉ፣ የፍርድ ነገሮች የሉ። ይሄ የሆነው ለምንድነው? በምድር ላይ ስለምንኖር ፍጹማን አይደለንም። ድካም አለ፣ ስህተት አለ። ግን ደሙን እንመካለን። እግዚአብሔር ይመስገን። ጌታ ይባረክ። ኢየሱስ ክርስቶስ ጌታ ነው። የመንግስቱ ልጆች ውስጥ ሁለተኛው የምንመለከተው ከቁጥር 5 እስከ 11 እንደ ሥጋ ፍቃድ የሚኖሩ የሥጋን ነገር ያስባሉ። ይሄ ማለት ስለ ቤት ኪራይ የሚያስቡ ማለትን አይደለም የሚያወራው። ስለ ሥጋ የሚለውን ቃል ስትወስዱ ይሄ ስለያዝነው ማህበራዊ ኑሮን የሚያወራ ሳይሆን ስለ ሲንፉል ኔቸር ሰውነታችን ውስጥ ስላለ ለእግዚአብሔር አልገዛም ስለሚል የኃጢአት ስሜት የሚያወራ ነው። እንደ ሥጋ ፍቃድ የሚኖሩ የሥጋን ነገር ያስባሉ፣ እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ምን ማለት ነው? ምርጫ አለ። ሥጋዊነት ማለት ሥጋችን ይሄ ኃጢአታዊ ባህሪያችን ለእግዚአብሔር መገዛት አይፈልግም። ምኞቱን መፈጸም ይፈልጋል፣ ፍቃዱን መፈጸም ይፈልጋል። ደግሞ የእግዚአብሔርን ፍቃድ ደግሞ የሚፈጽመው የትኛው ነው? ይሄ ኃጢአታዊ ባህሪ ያለው ሳይሆን በውስጣችን ያለው የመንፈስ ቅዱስ ኃይል ደግሞ ክብር ለኢየሱስ ሲሆን የእግዚአብሔርን ፍቃድ እንድንፈጽም የመንፈስ ቅዱስ ኃይል ይረዳናል። እስቲ ከኔ ጋር በሉ፣ የእግዚአብሔር መንፈስ ከኔ ጋር ስለሆነ የእግዚአብሔርን ፍቃድ ለመፈጸም እችላለሁ። አያችሁ፣ የእግዚአብሔርን ፍቃድ ለመፈጸም ማልቸገረው ለምንድን ነው? የእግዚአብሔርን ፍቃድ አስፈጻሚ የእግዚአብሔር ኃይል ከማጋ ነው? ከኔ ጋር ነው። የመንፈስ ቅዱስ ኃይል የእግዚአብሔርን ፍቃድ ነው የሚፈጽመው። ለምሳሌ ሮሜ ምዕራፍ 8 እዚሁ ሳንሄድ ቁጥር 26 ላይ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅም፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልዳል። እኔ ውስጥ ሆኖ የእግዚአብሔር ፍቃድ ምን ይላል? ይማልዳል ማለት ልብንም የሚመረምረው የመንፈስን ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔርም ፈቃድ ስለ ቅዱሳን ምን ያደርጋል? ይማልዳል። መንፈስ ቅዱስ የእግዚአብሔርን ፈቃድ እንድንኖር ነው የሚረዳን።
በዛሬ ማታ ጸልያለሁ የእግዚአብሔር መንፈስ የእግዚአብሔርን ፍቃድ በሕይወታችን ይፈጽመው የእግዚአብሔር ፍቃድ ሳይበላሽ ሳይኮላሽ ሳያንስ ሳይጠፋ ሳይደክም በሙሉ ኃይሉ በእኔና በእናንተ እንዲፈጸም ዛሬ ማታ እንፈቅዳለን መንፈስ ቅዱስ ሕይወታችንን በሙላት ተቆጣጣረው አሁን ይሄንን ጸሎት ብቻ ነው የምጸልየው ለምን እኔ ፍቃደኛ ነኝ መንፈስ ቅዱስ እንዲህ በሕይወቴ ላይ እንዲሰራ የእግዚአብሔር ፍቃድ እንዲጠቀምብኝ ፍቃደኛ ነኝ ከኔ የሚፈልገው ይሄ ብቻ ነው ፍቃዱን ለመኖር የሚረዳኝ ማን አለ መንፈስ ቅዱስ አለ ዛሴት ክርስትና ይሄ ነው ክርስትና የምታገለው ነገር ሳይሆን እሱ በእኔ እንዲሰራ መፍቀር ነው የኔ ስራ አሁን የእግዚአብሔር ፍቃድ በሕይወታችን ይፈጸማል በምን ኃይል በመንፈስ ቅዱስ ኃይል ማንም በገዛ ኃይሉ ሊበረታ አይችልም ስጋ ምንድነው ይላል ደካማ ነው ስጋ ደካማ ነው የእግዚአብሔርን ፍቃድ መፈጸም አይችልም ማን ግን ይረዳዋል መንፈስ ቅዱስ ጳውሎስ እንደዚህ ያለ 3 ጊዜ ከኔ እንዲለይ ጸለይኩ ግን ኃይሌ በድካምህ ይፈጸማል አለኝ ኃይሌ በድካምህ ድካምህ ውስጥ ማን አለ ኃይሌ እስቲ የሚረዳኝ ኃይል አለ በሉ የሚረዳኝ ኃይል አለ አውጁ የሚረዳኝ ኃይል አለ በደም ድገሙን አንዴ የሚረዳኝ ኃይል አለ ብቻዬን አይደለሁም ማለት ነው ብቻዬን አይደለሁም ገባ ክርስትና እቃ እንደመሸከም መክበድ የለበትም ብቻዬን አይደለሁም ይሄ ቴክኒካል ነገር አይደለም ከኔ የሚፈልገው ራሴን መስጠት ብቻ ሮሜ ምዕራፍ 12 ቁጥር 2 ላይ እንደሚናገረው ያው ቅዱስ መስዋዕት አርጋችሁ ራሳችሁን ለእግዚአብሔር አቅርቡ present yourself ራስን ለእግዚአብሔር present አርግ ሌላው የማስራ ነው እግዚአብሔር ስራ ነው የመቀደስ የመለወጥ አንተ ላይ የመጠቀም አንተን በመንፈስ የመሙላት ስራ የማን ነው የመንፈስ ቅዱስ ስራ ነው የአይምሮ ስራ አይደለም ህይወት አሁን ሰዎች ይቸገራሉ አንድ ጊዜ በጣም ቆይቷል ወደ ቦረና አካባቢ ለአገልግሎት ሄጄ ነበርና ጌታን የተቀበለ አንድ ወጣት አስታውሳለሁ እና በጣም ድሮ አጫሽ ጠጪ ነበርና ጌታን ተቀበለ ተብሎ ቸርች ውስጥ መጣና ፕሮግራም ተካፈለ በጣም ደስተኛ ሆነ ህዝቡ እና እሱም ዝም ብሎ አየን ሲያይም ፕሮግራም ሲያልቅ ሁሉም ሰው ሰላም ይባባላል ሰላም ነሽ ደህና ነሽ እናትሽ ደህና ናቸው ተበረቻለሽ የሚባለው ዝም ብሎ ያያል እና እንደዚህ ነው እንዴ ክርስትና ብሎ ጀመረ ከፓስተሩ ደህና ነው ወይ እናት ደህና ናቸው አባት ደህና ነው ተበረታለ ሆይ ሄደ ፕሮግራም መሪውን አለ ቃይሩን አለ ጸሎት ቡድ ሁሉንም አለ ሄደ ፕሮግራም አለ እቤቱ ሄደ ለብዙ ጊዜ ይጠጣል ለብዙ ጊዜ ይቀማል ለብዙ ጊዜ ያጨሳል ይሄ ልጅ ሁለት ነው እንግዲህ ጌታን ተቀበለው ከሰኞ ሊጀምር ነው እንግዲህ ክርስትናው ታገለው ጠጣ ይለዋል ቃም ይለዋል አጭስ ይለዋል የለመደው ልማዱ ነው እንዴት ያቆመዋል አሁን እሱ የመሰለው ቴክኒካል ነው ስለዚህ አሁን እንደዚህ የሚለው ነገር ደግሞ ለመተካት ፈለገ ስለሚጠጣ ስለሚያጨስ ስለሚቀም በኮካ ማሳለፍ ጀመረ ሄዶ ኮካ ኮላ ይገዛል ሲያምረው ኮካ ይጠጣል ከሱስ ወደ ሌላ ሱስ ደረሰ አሁንም ሲያየን ሰው ሁሉ ያመልካል ይዘምራል እንዴት ነው ግን ይሄ ሁሉ ሰው ኮካ ይጠጣል ማለት ነው ኮካ እየጠጣ የሚመጣ መሰለውስ እንደሱ ማለት ነው 15 ቀን ላይ በጣም ተሰቃየ ከዛ ጫቱንም ሮዝማን ሲጋራውንም ይዞ ቸርች መጣ ፓስተር አለው ሞከርኩ አቦ ታገለኝ አቃተኝ አቦ ቸርች ውስጥ እንደው ይሄ ነገርም ቢሆን እንደው ይመጥቻዋለሁ እንዴ ልላቀቅ እችላለሁ ይሄ ነው ፖይንቱ ከዚህ የመላቀቂያው ኃይል የአእምሮ ኃይል አይደለም የሎጂክ ኃይል አይደለም የማሰብ ኃይል አይደለም የሰው አእምሮ የመጠቀም ኃይል አይደለም መጠቀም ያለብን ማንን ነው መንፈስ ቅዱስን ነው ይሄንን አልተዘጋጀውም እዚህ ውስጥ ትምርቴ ውስጥ አልነበረም ግን ምክንያት አለው መንፈስ ቅዱስ በኃጢአት እስራት ለታሰረ ሰው መድኃኒቱ በመንፈስ ቅዱስ ለመደገፍ መፍቀድ ነው ያለብህ በዚህ ዘመን ሰዎች በጣም በተወሳሰበ የኃጢአት ኃይል ታስረው ታያላችሁ
አንድ የኃጢአት ልምምድ ከሰዎች ህይወት ሊነቀል ካልቻለ እነዚህ ሰዎች በትክክለኛ የመንፈስ ቅዱስ ኃይል ትምህርት አልተማሩም ማለት ነው። ምክንያቱም በክርስትና ህይወታችን ውስጥ በህይወታችን ላይ ያለውን ይሄንን ለውጥ ሊያመጣ የሚችለው የእግዚአብሔር መንፈስ ነው። ሲናገር ሐዋርያ ጳውሎስ ለቲቶ ያለው ይሄ ነው። የእግዚአብሔር ጸጋ ተገልጧል ካለ በኋላ ምን ያደርጋል? ዓለማዊ ምኞትን ያስክዳል። የእግዚአብሔርን ተስፋ እንድንጠብቅ ያደርገናል። የእግዚአብሔር መንፈስ የእግዚአብሔር ጸጋ ይሄንን ይሰራል። የደከሙ በጌታ በኢየሱስ ስም በመንፈስ ቅዱስ ኃይል ይታገዙ። በመንፈስ ቅዱስ የሆነ እርዳታ ያስፈልገናል። የመንፈስ ቅዱስ የሆነ እርዳታ ብዙ ሰዎች ደስ ይለናል። እኔ ደስተኛ ነኝ። ብዙ ሰዎች አሁን ጌታ ኢየሱስን በሚዲያም በሶሻል ሚዲያ እየተቀበሉ ነው። ጌታ ምናምን ግን ፋሽን አይደለም። ኢየሱስ ስታይል አይደለም። ኢየሱስ የቲክቶክ ንጉስ አይደለም፣ የህይወት ንጉስ ነው። ኢየሱስ የሶሻል ሚዲያ የፌስቡክ ጌታ አይደለም፣ የህይወቴ ጌታ ነው። ኢየሱስ ሰዎች በህይወታቸው ውስጥ እንዲለውጣቸው ነው መቀበል ያለባቸው። የዚህ ዘመን ሰዎች ገና ጌታን ሳይቀበሉ ወይንም ደግሞ ጌታን እየተቀበሉ ጥምቀት እንኳን ገና ሳይማሩ ሰባኪ ናቸው፣ ለማስተማር ይሞክራሉ፣ ሐዋርያዊ ለመሆን ይመኛሉ። አድበ በመጀመሪያ የእግዚአብሔርን ቃል ተማር፣ ከዛ በትክክል ደቀ መዝሙር ሁን፣ እረፍ፣ ተቀመጥ፣ ቁጭ በል። እኔ ጌታን የተቀበሉ ሰዎች ደህንነት ያገኙ ሰዎች በድፍረት ምነግራችሁ ጥቂት ጊዜ መቀመጥ አለባቸው ብዬ ነው የማምነው። ለምን? ዲያብሎስ ያስታቸዋል፣ ያበላሻቸዋል፣ ይነቅላቸዋል። ብዙ መንገዶች አሉት ዲያብሎስ። ረግተው ስር በመስደድ ከዛስ በማደግ ወደ ማፍራት ሲመጡ ባይዘው አገልግሎት ዘንድሮ አገልግሎት ቀላል ነው። ሰው ጌታን ከተቀበለ በኋላ 15ኛው ቀን ላይ አገልጋይ መሆን ይጀምራል። በእኛ ጊዜ እንደዛ አይነት ነገር የለም። ቁጭ ትላለ በቃ 3 ዓመት 2 ዓመት ጸሎት ቡድን ባይብል ስተዲ ደቀ መዝሙር ትምህርት ጥጥጥ አርገ እየተቆረጠጥክ እየተመከርክ እየተገሰስክ መስመር ከያስክ በኋላ ነው ወደ አገልግሎት መምጣት ያለበት። ስለዚህ አሁን አገልግሎት ራሱ የቲያትር እስኪመስል ድረስ ተበላሽቷልና ጌታ በእውነት ምህረት ያርግልን። የመንግስቱ ልጆች ከኩነኔ ነፃ ናቸው አልኳችሁ። በመንፈስ በመመራት የሚገኘውን ህይወት ተካፋዮች ናቸው። በዚህ በሮሜ ምዕራፍ 8 ላይ የምናየው ምንድነው? የህግ መንፈስ የሚለዋል the law of the spirit የሚለዋል የህግ መንፈስ። ይሄ መንፈስ ቅዱስን የሚያሳይ ነው። power of the holy spiritን የሚያሳይ ነው። ሁለተኛው ደግሞ የኃጢአትና የሞት ህግ የሚል ነው። ይሄ ደግሞ ምንድነው የሚያሳየን? በሰዎች ህይወት ውስጥ ሊሰራ የሚፈልገውን የሙሴን ህግ አመላካች ነው። አሁን እኛው በሙሴ ህጉ ሳይሆን ያለነው በጸጋ ቃል ውስጥ ነው ያለነው። ከህግ በላይ ከጸጋ በታች ህግ ሊሰጣው ያልቻለውን የህግ እርግማን ሆኖ ኢየሱስ ምን አረገን? ዋጀን። የብሉይ ኪዳኑ ሰውዬ ህግን ለመፈጸም ሞክሮ አልተሳካለትም። ይሄድና ሁለተኛው ሶስተኛው ህግ ላይ ያበላሻል፣ አልቻለም። አሁን ይሄንን ነው በክርስቶስ ኢየሱስ ተለውጦ ወደኛ ህይወት እንዲመጣ ያደረገው። ስለዚህ ኢየሱስ ክርስቶስ ይሄንን የህይወት ለውጥ እንድንፈጽም ያደረገን በእርሱ በኩል ነው። ከኛ የሆነ ምንም ነገር የለም። እኔ ለመሰክርላችሁ ትንሽ ብዙ ዓለማዊ ልምምድ የለኝም። በልጅነት 7ኛ ክፍል ተማሪ ሆኜ ነው ወደ ጌታ የመጣሁት። ብዙ ዓለማዊ ነገር የለኝም። ግን በትንሹም ቢሆን እድገቴ ወደ ምስራቅ አካባቢ ስለነበረ ትንሽ ያልተለወጠ ነገር ነበረ፣ ያው ሁላችን እንደሚኖረን ማለት ነው። የመጀመሪያው ጥያቄ ጌታ ኢየሱስ ክርስቶስን ወደ ህይወቴ ሳስገባ የመጀመሪያው ጥያቄ ከለወጥከኝ ለውጠኝ፣ አለበለዚያ አትነካካኝ። ለምን? መለወጥ በጣም ወሳኝ ነበር። ካልተለወጥኩኝ በስተቀረ እየታገልኩ ምኖረው ህይወት ሊኖር አይችልም እና እችለዋለሁ ወይ ነው የሚል ጥያቄ ነበረኝ።
ማን ነው ደህንነት የሚያስተምረኝ ሰው የሚነግረኝ በጣም ጠንካራ ህይወት መኖር እንዴት እንደሚገባ ሲያወራ እኔ እችለዋለሁ ወይ ጥያቄው ያ ነበር ለካ ቀላል ነው ያንን ህይወት የሚሰጠን ማን ነው መንፈስ ቅዱስ ነው ያን የገባኝ ዛሬም የከበደ ህይወት እየኖር ያለ የሚመስልህ ትግል ውስጥ ያለ አንዴ ዓለማዊነት አንዴ ቸርች መምጣት አንዴ መውደቅ አንዴ መነሳት ከራስ ጋር ትግል የማልወደውን አደርጋለሁ እንዳለ ጳውሎስ በሮሜ ምዕራፍ 7 ላይ የማልፈልገውን ያስደርገኛል ያለበት ነገር ካለ መንፈስ ቅዱስ በኢየሱስ ስም በመካከላችን ይግባ ገላጋዩ እሱ ነው ይለውጣል ይቀይራል የለመድነውን የኃጢአት ባህሪ እኛ ህይወት ላይ እንዳይሰለጥን ያደርጋል እኔ ለውጥን በአንድ ምሳሌ ላስረዳችሁ ለውጥ ለምሳሌ መንጃ ፍቃድ ስታወጡ መኪና መንዳት ጀምራላችሁ መኪና ስትነዱ የመጀመሪያ ሰሞን ላይ አሁን አውቶማቲኩን ተውት አውቶማቲኩ ለምሳሌ አልሆነም ማኑዋሉን ስትነዱ ማርሽ የቀያየራችሁ የምትነዱትና ዳገት ቁልቁለት ስትሉ የመጀመሪያው ጊዜ ላይ ያስጨንቃቸዋል ሰው ሲያወራችሁ በእናት አንዴ ዝም በል ማርሽ ትቀይራላችሁ ሲያወራ ራሱ ማርሹ የሚጠፋባችሁ ስለሚመስላችሁ ነው ከጥቂት ዓመታት በኋላ ወሬ መስማት አይደለም እናንተ ናችሁ ወሬኛ የምትሆኑት መንዳት ምን ይሆንላችኋል ባህሪ ማርሽ መቀየር ማዞር ወደ ላይ መውጣት ቁልቁል መውረድ ቁልቁል ሲወርድ በጌታ በኢየሱስ ስም እንዴት ነው የሚወረደው በስንተኛው ማርሽ ነበር በስመ አብ ወወልድ ወመንፈስ ቅዱስ አስተማሪው ምንድን ነበር ያለኝ አትሉም ሰውነታችሁ ይለምደዋል ልክ መንፈሳዊ ነገር እንደዛ ነው የሚመስለኝ ከእግዚአብሔር ጋር ያለንን መንፈሳዊ ኢንቲሜሲ ስንጠብቅ ቃሉን ስናነብ ስንጸልይ ማደጋችንን ወይንም መለወጣችንን አናቀውም ነገር ግን ራሳችን እየተቀየርን መለወጣችንን የምናቀው ሰዎች ማደጋችን ሲነግሩን ነው ይሄን ይሰራል የሚሰራው በዋናነት መንፈስ ቅዱስ ነው ክብር ለእግዚአብሔር ይሄ ባይሆን ኖሮ ክርስትና እጅግ በጣም ከባድ ይሆን ነበር ስለዚህ የሙሴ ጋድንም ነገር ግን ኢየሱስ በኃጢአት መስዋዕት በመሆኑ ምክንያት እኛ በመንፈስ ቅዱስ ኃይል የእግዚአብሔር ልጅነትን ተቀበለን አለን ለዚህ ነው ገላትያ ምዕራፍ 4 ላይ ሲናገር አባ ብለን የምንጮህበትን የልጅነት መንፈስ ሰጠን ይላል ስለዚህ የተቀበልነው በመንግስቱ ውስጥ የተቀበልነው የልጅነት መንፈስ አለ እስቲ እናውጃለን እኔ የተቀበልኩት በሉ እስቲ የልጅነት መንፈስ ነው ይሄ መንፈስ ቅዱስ አንዱ የእግዚአብሔር ልጆች መሆናችንን ያረጋግጥልናል ማነገረን መንፈስ ቅዱስ ነው የእግዚአብሔር መንፈስ በውስጣችን ስላለ የእግዚአብሔር ቤተሰብ አባል የእግዚአብሔር መንግስት ልጆች መሆናችንን አረጋግጦልናል ስለዚህ እርግጠኞች ነን የማን ልጆች መሆናችንን የእግዚአብሔር ልጆች መሆናችንን እግዚአብሔር ተመሰገነ ይሁን የእግዚአብሔር ልጆች መሆናችንን እርግጠኞች ነን ይሄ በጣም መሰረታዊ ነው አንድ ሰው አስተዋውሳለሁኝ እሱም የሚቆይ ታሪክ ነው መንፈስ ቅዱስ በኔ ውስጥ መኖሩን የእግዚአብሔር ልጅ መሆኔን እርግጠኛ ስላልሆንኩ እስቲ ቴስት አድርገኝ አለኝ ንገረኝ ልክ እንደ መለኪያ እኔ እንግዲህ ቴስት ላይት የለኝ ኤሌክትሪክ በቴስት ላይት ነው የሚለካው ልጅ መሆንህን በአፍንጫ አልከትልህ በአፍ አልከተው ቴስት ላይት በምን ይለካል ባይሆን እንጸልይ መጸለይ ጀመርን አንድ አይነት መንፈስ ስላለን በመካከላችን መንፈስ ቅዱስ የበለጠ መንፈሱን የበለጠ ያፈስልን ነበር ያንጸን ነበር ይገነባን ነበር ፕሮግራማችን ስንጨርስ አንተ ያለብህ የእግዚአብሔር መንፈስ ነው ምክንያቱም የተለየ መንፈስ ቢኖርህ ኖሮ አብረን መጸለይ አንችልም ይጋጫል እርስ በርሱ ሊሄድ አይችልም እኛ አንድ ነን አንድ መሆናችን የሰጠን ማን ነው ያ መንፈስ ነው ኤፌሶን ምዕራፍ 4 ላይ አንድ ጌታ ስንት መንፈስ አንድ መንፈስ አላላችሁም እስቲ አንድ መንፈስ በሏል አንድ መንፈስ
የተቀበልነው አንድ መንፈስ ነው አንድ መንፈስ የሆነው ለምንድን ነው አንድ ጌታ ስላለን ነው እኛም ደግሞ የዛ ጌታ ምኖች ነን ልጆች ነን ስለዚህ አሁን በጣም የሚገርመው ነገር ላሳያችሁ እናንተ እኔ ሁላችን እዚህ ያለ ነው የምንተነፍሰው የምናስገባው ምንድነው ኦክሲጅን አንድ አይነት ነው አይደል አንድ አይነት ነው አይደል የቆየ ሰው የተለየ ኦክሲጅን አለው ወይም አዲስ የሚወለድ ልጅ ከሆነ ሌላ ቦታ የሚመጣ ኦክሲጅን አለ የለም አንድ አይነት ነው አይደል ልክ እንደዚህ ነው በአካል በዚህ በፊዚካል ሳምባችን የምንተነፍሰው ኦክሲጅን የሁላችንም አንድ እንደሆነ ሁሉ በመንፈሳችን የተቀበልነው የተወለድንበት የእግዚአብሔር መንፈስ አንድ ነው እስቲ አንድ መንፈስ አለ በሉ አንድ መንፈስ አለ እና ለምንድነው እኛ እንደ አንድ መንፈስ እንዳለው ሰው የማንኖረው ሶስተኛው በመንፈስ መመራትና የእግዚአብሔር ልጅነት ከቁጥር 12 እስከ 17 የመጨረሻው እንግዲህ ወንድሞች ሆይ ዳልብን እንደ ሥጋ ፍቃድ እንኖር ዘንድ ለሥጋ አይደለንም እንደ ሥጋ ፍቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ሥራ ብትገሉ በሕይወት ትኖራላችሁ በእግዚአብሔር መንፈስ የሚመሩ ስንቱ ናቸው የሚመሩት ሁሉ አያችሁ ከፊል ልጆቹ አይደለም መንፈስ ያለባቸው በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና 4 ነጥብ ዋው ኮንፈርሜሽን 4 ነጥብ ናቸውና አባ ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁ ስለዚህ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ የተባለው ማን ነው መንፈስ ቅዱስ ከኛ ከውስጥ ካለው ከመንፈሳችን ጋር የተለየ አይደለም ራሱ አንድ መሆኑን ምን ያደርግልናል ይመሰክርልናል ልጆች ከሆነን ወራሾች ደግሞ ነን ማለት ነው የእግዚአብሔር ወራሾች ሃሌሉያ የእግዚአብሔር መንግስት ውስጥ ልጅነታችንን የሚያረጋግጥልን ማን ነው መንፈስ ቅዱስ ነው በዓለም ዙሪያ ያሉ የሚገኙ ወንድሞች በዓለም ዙሪያ የሚገኙ እህቶች በዓለም ዙሪያ የሚገኙ የጌታ ቤተሰቦች ከኛ ጋር አንድ መሆናቸውን ቅዱስ መንፈስ ነው የሚመሰክርልን ይሄንን ልምድ አሁን ሁላችንን እንድንለማመድ አሳይመንት ሰጥቻችሁ ነው የምንለያየው መንፈሳችሁን ማድመጥ በመንፈሳችሁ ደግሞ መመራት በመንፈሳችሁ ደግሞ ምስክርነትን መለየት አንዳንድ ጊዜ መንፈሳችሁ ራሱ ከአንዳንድ መንፈስ ጋር አይስማማም እየነገራችሁ ነው እየመራችሁ ነው ያለው ለምን የእግዚአብሔር መንፈስ አንዱ በእግዚአብሔር መንግስት ልጆች ውስጥ ስራው ምንድነው መምራት ነው አቅጣጫ መስጠት በጌታ በኢየሱስ ስም በሕይወታችን ውስጥ ቀጥተኛ የሆነውን የእግዚአብሔርን ፍቃድ የሚመራን የመንፈስ ቅዱስ ምሪት ሕይወታችን ላይ ይበዛል አንጠለፍም ማለት ነው ጠላት ኃጢያት ሰይጣን ክፉ ሰው የዓለም ሲስተም አይጠልፈንም ማን ይመራናል ይሄን አውጀን እንጨርስ መንፈስ ቅዱስ በሉ እስቲ ስለሚመራኝ አልጠፋም መንፈስ ቅዱስ ስለሚመራኝ የእግዚአብሔርን ፍቃድ አውቀዋለሁ እረዳዋለሁ እለየዋለሁ መንፈስ ቅዱስ ስለሚመራኝ እንደ እግዚአብሔር ፍቃድ እመላለሳለሁ ይረዳኛል ያግዘኛል አሜን ያግዘኛል ተግባብተናል መንፈስ ቅዱስ ምን ያደርገናል ያግዘናል እኔና እናንተ ውስጥ ቆመን እንጸልያለን እናውጅና አውጀን ነው እንጸልየው አሁንም እናውጃለን በደንብ